የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ሥራዎቹ በምናውቀው በአቤል ሰይፈ የፍትህ ምኵራብ በሚል ወደ አገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። ፊሊፕ ናይፌ እሁድ ማለዳ ላይ ከእንቅልፉ የነቃው ደረቱ አካባቢ ከፍተኛ የህመም ስሜት ተሰምቶት ነበር። እያጣደፉ ወደ ሆስፒታል ወሰዱት። የሚኖረው ፓርችማን እስር ቤት ውስጥ በሚገኘው ዘመናዊ ቤት ውስጥ ሲሆን አብራውም የ41 ዓመት ሚስቱ አለች። ነርሶቹ ሲሯሯጡ ሚስቱ ኮሪደሩ ላይ ሆና በስጋት ትጠብቃለች። የዛሬ 3 ዓመትም በተመሳሳይ ሁኔታ ኮሪደሩ ላይ ሆና ስትጠባበቅ ነበር። ሐኪሙ እንደነገራት ህመሙ ቀላል ነው። ለቀጣዮቹ 24 ሰዓታት በጥሩ ሁኔታ ክትትል ይደረግለታል። ወደ ፓርችማን አቅራቢያ እንዳይደርስ ጥብቅ እገዳ ስለተጣለበት የካይሆል የሞት ፍርድ ቅጣት ተግባራዊ ሲሆን የሚያደርገው ነገር የለውም። አልጋው ላይ ሆኖ እንኳን የስልክ ጥሪ አይቀበልም። ለአዳሞል መተኛት ጦርነት እየሆነበት ነው። አእምሮ ባለፉት 2 ሳምንታት ውስጥ ባጋጠሙት ነገሮች፣ ባገኛቸው ሰዎች፣ ባወቃቸው ዘግናኝ ታሪኮች እንዲሁም በሄደባቸው ቦታዎች ተወጣጥሯል። ደግሞም ወደፊት ሊከሰት የሚችለውን ነገር በማሰብ ይጨነቃል። ቅዳሜ ዕለት ሌሊቱን የረባ እንቅልፍ አልወሰደውም። ሊነጋጋ አካባቢ ሸለብ አደረገውና ሲነቃ ፀሐይ ወጣለች። ተነስቶ ሊን ፈለጋት፣ የለችም። ወደ ተረኛ የጥበቃ ሰራተኛው ሄዶ መቼ ወጣ እንደሄደች ጠየቀው። ጠባቂው የማስታወሻ ደብተሩን አይቶ ከ2 ሰዓታት በፊት መውጣቷንና ደህና እንደነበረች ነገረው። ጓዳው ውስጥ ባለው ሶፋ ላይ የእሁድ ዕለት የሜምፊስ ፕሬስ ጋዜጣ ልዩ እትምን አገኘ። ጋዜጣው በፊት ለፊቱ ገጹ ከዓመታት በፊት በነበረ የበጎ ፈቃድ አገልግሎት የዳንስ ምሽት ላይ ሊና ፊሊፕ ቦት የተነሱትን ፎቶግራፍ ይዞ ወጥቷል። ዘገባው የቶድ ማርክስን በካዮል ቤተሰብ አስቀያሚ ታሪክ ዙሪያ የተደረገውን ጥልቅ ክትትል ይዟል። በሜምፊስ ማህበረሰብ ቀዳሚ ስፍራ ከሚሰጣቸው ሴቶች አንዷ መሆኗን፣ ከታዋቂ ሀብታም ቤተሰቦች የተወለደውና የታዋቂው ባለባንክ ቤት የፊሊፕ ሚስት መሆኗን፣ በፈቃደኝነት የማህበራዊ አገልግሎት እንደምትሰጥና የአዳሞልም አክስት መሆኗን ያትታል። ከዚያም ጸሐፊው አንባቢዎቹን አመናቸውም አላመናቸውም በማለት ሴቲቱ የታዋቂው ወንጀለኛ የሳም ካዮል ልጅ መሆኗን አጋኖ ይገልጻል። ታሪኩ የቀረበው ልክ ሊ በአንድ አስከፊ ወንጀል እንደተሳተፈች ሁሉ በጣም ተጋኖ ነው። ስማቸው ያልተነገረ ጓደኞቿ እውነተኛ ማንነቷን ባወቁ ጊዜ መደንገጣቸውን እንደገለጹም ተጽፏል።
ስለ ቡት ቤተሰብና ስለ ገንዘባቸው ብዛት ካወራ በኋላ እንደ ፊሊፕ ያለ የጨዋ ልጅ እንደ ካዮል ቤተሰብ ካለ የነጭ አክራሪ ቤተሰብ ጋር እንዴት በጋብቻ ሊተሳሰር እንደቻለ በአግራሞት ጥያቄን ያነሳል። ስለ ልጃቸው ስለ ዋልትን በማንሳት ወደ ሜምፊስ ለመምጣት እምቢ ማለቱን ይፋ ያልሆኑ ምንጮችን ጠቅሶ ያትታል። የሩት ክራመር አነስተኛ ፎቶግራፍ ለታሪኩ ማጀቢያነትም ቀርቧል። ሴትየዋ በአምሳዎቹ ዓመታት መጀመሪያ ላይ የምትገኝ ቆንጆ ሴት ነች። አዳሞል ጋዜጣውን ወለሉ ላይ ጥሎ ቡናውን ጠጣ። ሌ ጋዜጣውን ካነበበች በኋላ ይሆናል ፊቷን በጥፊ ያጮሏት ያህል ደንግጣና ሆዷን በቡጤ ተነረተች ያህል ህመም ተሰምቷት ቤቱን ለቃ ሄደችው። የት ሄዳ ይሆን? መሸሸጊያዋ የት ይሆን? በእጇ ጠርሙስ ጨብጣ የምትሄድበትን ስፍራ ሳታውቀው መኪናዋን እያሽከረከረች እንዳይሆን ጸለየ። የቡት ቤተሰብ ውርደቱን እንዴት ችለውት ይሆን? ከእንደዚህ አይነት ቆሻሻ ነጭ የተገኘችን ልጅ ማግባቱን ዓለም በሙሉ ሲያውቅ ምን ይወጣቸዋል? ማዳም ቡት ይህን ጊዜ ካልጋ መነሳት አቅቷቸው ይሆናል። የእሁድ ዕለቱ የሳም እንግዳ ያልተጠበቁ ሰው ነበሩ። ካቴናው ሲፈታለት እጁን አሻሸና ደስ የሚል ፈገግታ የሚታይበት ፊት ካላቸው ባለግራጫ ፀጉር ሰውዬ ፊት ለፊት ተቀመጠ። ሚስተር ካዮል፣ እኔ ራልፍ ግሪፈን እባላለሁ። በዚህ በፓርችቨን ውስጥ የማገለግል ቄስ ነኝ። አዲስ በመሆኔ ተገናኝተን አናውቅም። እርሱን በማግኘቴ ተደስቻለሁ። እኔም ደስተኛ ነኝ። ከኔ በፊት የነበሩትን ቄስ እንደምታውቃቸው እርግጠኛ ነኝ። አዎ፣ አባ ክሩክ አይደሉ? አሁን የት ነው ያሉት? ጡረታ ወጥተዋል። ጥሩ ነዋ። እኔ ለሳቸው ብዙም ግድ ኖሮኝ አያውቅም። ወደ ገነት ይገባሉ ብዬም አላስብም። አዎ፣ ተወዳጅ እንዳልነበሩ ሰምቻለሁ። ተወዳጅ? አረ በሁሉም ዘንድ የሚጠሉ ነበሩ። ደግሞም ለምን እንደሆነ እንጃ በጭራሽ አናምናቸውም ነበረ። ምናልባት የሞት ፍርድን ስለሚደግፉ ይሆናል። እስኪ ያስቡት፣ እግዚአብሔር በዚህ እንዲመጡ ያደረጋቸው እኛን ለመስበክ ሆኖ ሳለ እኛ መሞት እንዳለብን ያምናሉ። መሞታችንን ቅዱሳን መጻሕፍት ይደግፉታል ይሉናል። ዓይን ያጠፋ ዓይኑ ይጥፋ የሚለውን ጥቅስ ይጠቅሱልናል። ቀደም ብዬ ሰምቻለሁ። እንደ ሰሙ እርግጠኛ ነኝ። እርሶስ ምን አይነት ሰባኪ ኖት? የየትኛው ቤተ ክርስቲያን አማኝ ኖት? ከፓፕቲከስ ቤተ ክርስቲያን ነው ወደዚህ የመጣሁት። አሁን ግን የትኛውንም ቤተ ክርስቲያንም አይከተል አይነት ቄስ ነው የሆንኩት። ጌታ በዚህ አይነቱ ክፍፍል ያዘነ ይመስለኛል። እዚህ ያለውን እስረኛ ራንዲ ዱፕሪን ያውቁታል። የኔ ክፍል ከሚገኝበት ወለል በታችን ያለው አስገድዶ በመድፈርና በግድያ ወንጀል ነው የተከሰሰው። አዎ፣ የእሱም መዝገብ አንብቤዋለሁ። በአንድ ወቅት ሰባኪ ነበረ። እኛም ሰባኪውን የምንለው በቅርቡ ህልሞችን የመፍታት መንፈሳዊ ተሰጥኦ አግኝቷል። ከዚህም ሌላ መዝሙር ይዘምራል፣ ደዌንም ይፈውሳል። ምናልባት ቢፈቅዱለት ከእባቦች ጋር የሚጫወት ይሆናል። ብቻ ለማንኛውም ልክ እንደ አጭር ተከታታይ ፊልም አንድ ወር ገደማ የፈጀውን ህልሙን አጠናቆታል። እናም በመጨረሻ በእርግጠኝነት በሞት ፍርድ እንደምቀጣ ታይቶታል።
እግዚአብሔርም ከኃጢአቴ እንድጸዳ እየጠበቀኝ ነው። መጥፎ ሐሳብ አለመሆኑን ታውቃለህ። አዎ፣ ነገሮችን አስተካክሎ ራስን ማዘጋጀት አይከፋም። ችኮላው ለምን አስፈለገ? 10 ቀናት አሉኝ። እና በእግዚአብሔር ታምናለህ? አዎ አምናለሁ። እርሶስ በሞት ፍርድ ቅጣት ያምናሉ? አይ በጭራሽ አላምንም። ሳም ለትንሽ ጊዜ ያጠናቸው። ከዛም የምሮትን ነው? ሚስተር ካይወል፣ ሰዎችን መግደል ስህተት ነው። በእርግጥ በፈጸምከው ወንጀል ጥፋተኛ ከሆንክ በመግደል ተሳስተሃል። መንግሥትም አንተን በመግደሉ እየተሳሳተ ነው። ኢየሱስ ክርስቶስ እንደዛ አይደለም ያስተማረን። ያስተማረን ፍቅርንና ይቅር ባይነትን ነው። ሃሌሉያ! እኔም መጽሐፍ ቅዱስን ሳነብ የተረዳሁት ይህንኑ ነው። ግን በጣም አቀኛ ስለሆኑ እዚህ ብዙም አይቆዩም። ዛሬ የመጣሁት እግረ መንገዴን ራሴን ለማስተዋወቅ ብዬ ነው። በሚቀጥሉት ጥቂት ቀናት ውስጥ ላነጋግርህ እፈልጋለሁ። ከዚህ ቀደም በሞት ፍርድ ከሚቀጣ ሰው ጋር አብሬ አሳልፌ አላውቅም። ለመሆኑ ፈርተሃል እንዴ? አባ፣ እኔ ሽማግሌ ነኝ። ከሆነልኝ ከጥቂት ወራት በኋላ 70 ዓመት ይሆነኛል። አንዳንድ ጊዜ የመሞቴን ነገር ሳስብ በጣም ደስ ይለኛል። ይህንን እግዚአብሔር የረገመው ቦታን ትቶ መሄድ እፎይታን ይሰጣል። ግን እኮ አሁንም እየታገልክ ነው። አዎ፣ አንዳንድ ጊዜ ለምን ይህንን እንደማደርግ ባላውቅም እየታገልኩ ነው። በቃ ለረጅም ጊዜ ከካንሰር ጋር እንደሚደረግ ግብግብ ነው። አዎ፣ በየቀኑ በትንሽ በትንሹ እየሞትኩ ሞትን እሰየው ብዬ ወደምቀበልበት ደረጃ ላይ ደርሳለሁ። ግን እኮ በእውነቱ ማንም ሰው መሞትን አይፈልግም። እኔም እንኳን ብሆን ስለ ልጅ ልጅህ ጋዜጣ ላይ አንብቤያለሁ። የሚሰራው ሥራ በጣም ደስ የሚል ነው። እንደምትኮራበት አውቃለሁ። ሳም ፈገግ አለና ወለሉን ተመለከተ። ለማንኛውም አባ ቀጠሉ፣ እዚሁን ያለሁት ነገ ተመልሼ መጥቼ እንዳነጋግር ትፈልጋለህ? በጣም ጥሩ ነገር ነው። ብቻ እስኪ ትንሽ ላስብበት። መልካም። እዚህ ያለውን የአሰራር ቅደም ተከተል ታውቀዋለህ አይደለ? በመጨረሻዎቹ ጥቂት ሰዓታት አብረው እንዲሆኑ የሚፈቀድላቸው 2 ሰዎች ብቻ ናቸው፣ ጠበቃና መንፈሳዊ አማካሪ። በመሞቻ ቀንህ ከአንተ ጋር ብሆን ክብር ይሰማኛል። አመሰግናለሁ። ከራንዲ ዱፕሊ ጋር ለመነጋገር ጊዜ ኖሮታል እንዴ? ምስኪን ወጣት ነው፣ እየለየለት ነው። በእውነቱ እርዳታው ያስፈልገዋል። ነገ አነጋግረዋለሁ። አመሰግናለሁ። አዳሞል ስልኩን አጠገቡ አስቀምጦ ፊልም ማየት ጀመረ። ሊ እስካሁን ድረስ አልደወለችም። 4 ሰዓት ላይ ወደ ዌስት ኮስት 2 ጊዜ ደወለ። የመጀመሪያው በፖርትላንድ ውስጥ ወደምትገኘው እናቱ ነበረ። ለስለስ ብላ ስለደወለላት መደሰቷን ነገረችው። ስለ ሳም አልጠየቀችውም፣ እሱም አልነገራትም።
በሁለተኛው የደወለው በበርክሌ ወደምትገኘው ታናሽ እህቱ ሲሆን የአንድ ወንድ ድምፅ ነበር ምላሽ የሰጠው። ስሙንም ኬቨን አለው። ወዲያውኑ ካርመን ቀረበችና በሚሲሲፒ ስለሚካሄደው ነገር ለማወቅ ጉጉት ያደረባት መስላ ታየች። በቅርበት ዜናዎችን ትከታተላለች። አዳም ዎልን በጣም ያስገረመው ደግሞ ካርመን ስለ ሳም ለማወቅ መፈለጓ ነው። ምን እንደሚመስል ገጽታውን፣ አመለካከቱንና ስለ ኤዲ ለማውራት ያለውን ዝንባሌ ጠየቀችው። በማስከተልም አዳም ዎል ያልተዘጋጀበትን ጥያቄ ጠየቀችው። ይሄውም ከነሐሴ 8 በፊት ሳምን ለማግኘት እሱ ወዳለበት መምጣት ትችል እንደሆነ ነው። አዳም ዎል ጥያቄዋን እንደሚያስብበትና የሳምንም ፈቃደኛ መሆን መጠየቅ እንዳለበት ነገራት። ቴሌቪዥኑ ሲያጠፋ ሶፋው ላይ ተኛ። ሰኞ ከሌሊቱ 9 ተኩል ላይ የስልኩ ጩኸት ቀሰቀሰው። ከዚህ በፊት ሰምቶት የማያውቀው ድምፅ ያለው አንድ ሰው ፈጠን ብሎ ራሱን ፊሊፕ ቡት ብሎ አስተዋወቀው። አንተ አዳም ዎል መሆን አለብህ አለው አስከትሎ። አዳም ዎል ከተኛበት ተነሳና አይኖቹን አሻሸ። አዎ አዳም ነኝ። ሊና አይታታል እንዴ? ፊሊፕ ጠየቀ። ችኮላም ሆነ መረጋጋት አይታይበትም። አዳም ዎል ከቴሌቪዥኑ በላይ ግድግዳው ላይ ያለውን ሰዓት አየ። አይ አላየኋትም። ምን ችግር ተፈጠረ? ትንሽ ችግር አጋጥሟታል። ፖሊሶች ከአንድ ሰዓት በፊት ደውለውልኝ ነበረ። ትላንትና ማታ 2 ሰዓት ከ20 ላይ ጸጥታ መኪና ስታሽከረክር አግኝተዋት ወደ እስር ቤት ወስደዋታል። እንዴ? ይሄ የመጀመሪያ ጊዜው አይደለም። ወደ ፖሊስ ጣቢያ ከወሰዳት በኋላ የትንፋሽ ምርመራ አላደርግም በማለቷ ለ5 ሰዓታት ያህል እስር ቤት ቆየች። ስሟን በሚመዘግቡበት ወቅት የኔ ስም በማየታቸው ፖሊሶቹ ናቸው የደወሉልኝ። በፍጥነት በመሃል ከተማ ወደሚገኘው የፖሊስ ጣቢያ እስር ቤት ሲሄድ ደግሞ ገና ድሮ ዋስ ጠርታ ከዛ ወጥታ ሄዳለች። ምናልባት ትደውልልኝ ይሆናል ብዬ አስቤ ነው። አይ አልደወለችልኝም። ትናንትና ጠዋት ከእንቅልፌ ስነቃ እዚህ ላገኛት አልቻልኩም። ከዚያ በኋላ ገና አሁን ስለሷ ካንተ መስማቴ ነው። ለሌላ ለማን ልትደውል ትችላለች? ማን ያውቃል ብለህ ነው? ወደ ጓደኞቿ ቤት ደውዬ ከእንቅልፋቸው መቀስቀሱን ደግሞ አልወደድኩትም። ምናልባት ዝም ብለን መጠበቅ ነው ያለብን። አዳም ዎል በድንገተኛው የውሳኔ ማሳለፍ ተግባር ውስጥ መካተቱ ደስ አላለውም። ከፋም ለማም እነዚህ ሰዎች ለ30 ዓመታት ገደማ በጋብቻ ኖረዋል። ደግሞም የዚህ አይነቱ ነገር ሲፈጠር የመጀመሪያ ጊዜ አይደለም። ከእስር ቤት ስትወጣ መቼም መኪና እየነዳች አይሆንም ሲል ምላሹን በእርግጠኛ አውቆ እንደማፈር እየቃጣው ጠየቀ። በእርግጥም ልክ ነህ። አንድ የሆነ ሰው ነው የሚወስዳት። ይሄ ደግሞ በራሱ ሌላ ችግር ይኖረዋል። የእሷን መኪና ማግኘት አለብን። መኪናዋ እስር ቤት ውስጥ ባለ መኪና ማቆሚያ ስፍራ ነው ያለችው። መኪናዋ ተጎትታ ስትሄድ የወጣበትን ወጪ ከፍያለሁ። ቁልፍ አለ? አዎ፣ መኪናውን ለማምጣት ልትረዳኝ ትችላለህ። አዳም ዎል ድንገት በፈገግታ የታጀበው የፊሊፕና የሊ ፎቶግራፍ የወጣበትን ጋዜጣና የሞት ቤተሰብን ምላሽ አስመልክቶ የቀረበውን ግምት አስታወሰ። አብዛኛው ወቀሳና ትችት እሱ ላይ ያነጣጠረ እንደሚሆን እርግጠኛ ነበረ። እሱ ቺካጎ ውስጥ አርፎ ተቀምጦ ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበረ። ችግር የለም፣ ምን እንዳደርግ ብቻ ዘቦቹ ቤት ዘቦቹ ቤት አጠገብ ሆነ ጠብቀኝ። በ10 ደቂቃ ውስጥ ደርሳለሁ። አዳም ዎል ወደ ረዥሙ ጥቁር ሽንጣም መርቼዲስ መኪና ከገባ በኋላ እጅ ለእጅ ተጨባብጠው በጨዋ ደንብ ሰላምታ ተለዋወጡ። ፊሊፕ ነጭ የስፖርት ቱታ ለብሶ የካብስ ቡድን ኮፍያ አድርጓል። በባዶ መንገድ ላይ በዝግታ መኪናውን ነዳ።
ሊ ስለኔ አንዳንድ ነገሮችን እንደነገረች እርግጠኛ ነኝ አለ የመጸጸት ወይም የስጋት ምልክት ሳይታይበት። ጥቂት ነገሮችን ነግረኛለች አለ አዳሞል በጥንቃቄ። እንግዲያውስ ብዙ ነገሮችን ነግረሃለች። ስለዚህ ስለምን ጉዳይ እንዳወራችልህ አልጠይቅህም። በጣም ጥሩ ሐሳብ እንደሆነ አሰብ አዳሞል። ከንጋቱ 10 ሰዓት ላይ ጭር በሚለው መሃል ከተማ በኩል አልፈው ከትንሽ ደቂቃዎች በኋላ ወደ እስር ቤቱ ተቃረቡ። ይኸውልህ አዳም፣ ሊ ከመጠጥ ጋር በተያያዘ ስላለባት ችግር ምን ያህል እንደነገረች አላውቅም። ለማንኛውም ይሄ ለሁለተኛ ጊዜ ያጋጠማት ክስ ነው። የመጀመሪያው ወሬው ከጋዜጦች ዘንድ እንዳይደርስ ለማድረግ ችዬ ነበረ። የዚህኛውን ግን አላውቅም። ድንገት ሳይታሰብ በከተማ ውስጥ ታዋቂ ሆናለች። ፊሊፕ ከታጠረው የመኪና ማቆሚያ ግቢ አቅራቢያ ባለው መታጠፊያ ላይ መኪናውን አቆመ። ለበርካታ ጊዜያት ከማገገሚያ ክሊኒክ ስትገባና ስትወጣ ቆይታለች። ለበርካታ ጊዜያት የነገረችኝ ለ3 ጊዜያት ያህል ብቻ ሕክምና ማድረጓን ነው። የአልኮል መጠጥ ሱሰኞች ማመን አይችሉም። ባለፉት 15 ዓመታት ውስጥ እንኳን ቢያንስ ለ5 ጊዜያት የሕክምና እርዳታ ማግኘቷን አውቃለሁ። የምትመርጠው ደግሞ አንድ ስፕሪንግ ክሪክ የሚባል ውድ ትንሽ ክሊኒክን ነው። ባለጸጎች ብቻ ናቸው ዋጋውን የሚችሉት። ይሻላቸውና ተረጋግተው ይወጣሉ። ጥሩ ምግብ፣ የሰውነት እንቅስቃሴ፣ የሳውና አገልግሎትና ሌሎችም አስፈላጊ የጤናና የምክር አገልግሎትን ያገኛሉ። ቦታው በጣም ደስ ስለሚል ይመስለኛል ሰዎች ወደዛ መሄድ የሚፈልጉት። ለማንኛውም ዛሬ ሆኖ በኋላ ላይ ወደዛ ትሄዳለች የሚል ጥርጣሬ አለኝ። ቦታ እንዲያዝላት የሚረዷት ጓደኞች አሏት። ልክ እንደ ሁለተኛ ቤቷ ነው። ቦታውን በደንብ ታውቋለች። በዚያ ለምን ያህል ጊዜ ትቆያለች? እንደ ሁኔታው ይለያያል። ቢያንስ ለ1 ሳምንት ቆይ ይሆናል። ለ1 ወር ያህል የቆየችበትም ጊዜ አለ። በየቀኑ $200 ነው የሚያስከፍሉት። ከዚያ በኋላ በርቀት ደረሰኙን ወደ እኔ ነው የሚልኩት። እኔ ግን ቅሬታ የለኝም። እሷን ለመርዳት የፈለገውን ያህል ገንዘብ ብከፍል ደስተኛ ነኝ። እኔው ምን ልርዳ? ምን ላድርግ? መጀመሪያ ልናገኛት እንሞክራለን። በጥቂት ሰዓታት ውስጥ ጸሐፊዎችን በስልክ ስለማገኛቸው ያለችበትን እናፈላልጋለን። በዚህ ሰዓት ያለችበትን ቦታ መገመት አይከብድም። መጠጡ የፈጠረባትን ጫና ለማስወገድ የሕክምና እርዳታ ማግኘት የምትችልበት ስፍራ ምናልባትም ስፕሪንግ ክሪክ ብቅ ማለቱ አይቀርም። በጥቂት ሰዓታት ውስጥ ጥረት ማድረግ እንጀምርና ሁኔታው ጋዜጦች ዘንድ እንዳይደርስ ለማድረግ እጥራለሁ። በቅርቡ የታተመው ወሬ አፍላነቱ ገና ሳይበርድ ይህም ማድረግ ቀላል አይሆንም። በጣም አዝናለሁ። አንድ ጊዜ ያለችበትን ቦታ ካወቅም በኋላ አንተ ሄደህ ታያታለህ እና የፓርችማኖ ጉዳይ እልባት እንዳገኘ አንተ ወዲያውኑ ወደ ቺካጎ ተመልሰህ ሄድና ብቻዋን ተዋት። ብቻዋን ተዋት? አዎ፣ በእርግጥ አባባሪ ተገቢ ላይ መስል ይችላል። ነገር ግን የግድ እንደዛ ማድረጉ አስፈላጊ ነው። ለብዙዎቹ ችግሮቿ ብዙ ምክንያቶች አሉ። አንደኛው ምክንያት እኔ መሆኔን እቀበላለሁ። ነገር ግን አንተ የማታውቃቸው ሌሎች ብዙ ነገሮች አሉ። የቤተሰቧ ታሪክ ሌላው ምክንያቷ ነው። አንተን ታደንቃለች። ሆኖም አንተም ራስ አስፈሪ ትዝታዎቿን ታመጣባታለህ። በዚህም በጣም ብዙ ስቃይ ይደርስባታል። ይህን ስላልኩ መጥፎ እንደሆንኩኝ አድርጋ አታስበኝ። ስሜት እንደሚጎዳ አውቃለሁ፣ ግን እውነታዊ ነው። አዳሞል እሱ ከተቀመጠበት ወንበር አጠገብ ባለው በር በኩል ከግር መንገዱ ማዶ የሚታየው የሰንሰለት አጥር ላይ አይኖቹን ተከለ እና ከሷ ብትርቅ ይጠቅማታል። ግን እኮ እኔ ሊን እወዳታለሁ። እሷም ትወዳለች። ይሁን እንጂ በቆ ሆነ ልትወዳት ይገባል። ከቺካጎ ደብዳቤ፣ ካርዶች፣ ለልደቷ ደግሞ አበባ ላክላት። በወር አንድ ጊዜ ደውለ ስለ ፊልሞችና ስለ መጽሐፍ ታወራላት። የቤተሰብ ወሬ ግን አታንሳባት። እና ማን ይንከባከባታል? አዳም ወደ 50 ዓመት እየተጠጋች እኮ ነው። ለብዙ ዓመታት የአልኮል መጠጥ ሱሰኛ ስለሆነች
እኔ ወይም አንተ እሷን ለመርዳት ብለን ልናደርገው የምንችለው ነገር የለም። በሽታዋን ታውቀዋለች። ተረጋግታ ለመቆየት ከፈለገች ትረጋጋለች። አንተ በሷ ላይ አዎንታዊ ተጽዕኖ አይኖርህም። ይቅርታ አድርግልኝና እኔም እንደዚህ አዎንታዊ ተጽዕኖ ሊኖረኝ አይችልም። አዳሞል በረጅሙ እየተነፈሰ የበሩን እጅታ ጨምድዶ ያዘ። ፊሊፕ፣ አንተንና ቤተሰብን በመጥፎ ሁኔታው ስለከተትኳችሁ በጣም አዝናለሁ። አስቤው አይደለም ይህን ያደረኩት። ይቅርታ። ፊሊፕ ፈገግ ብሎ እጁን አዳሞል ትከሻ ላይ አደረገ። አመንከኝም አላመንከኝም፣ የኔም ቤተሰብ ካንተ ቤተሰብ ባልተናነሰ ችግር ውስጥ የተዘፈቀ ነው። እንዲያውም እኛ ይብሳል። ጌታዬ፣ እንዴ! ይህን እንኳን ለማመን እቸገራለሁ። እውነቴን ነው። ፊሊፕ ማንጠልጠያ ያለው ቁልፍ ሰጠውና አጥር ውስጥ ወዳለው አንድ ትንሽ ሕንፃ አመለከተው። እዛ ውስጥ ያሉትን ሰዎች ጠይቃቸው፣ መኪናው ያለበትን ያሳዩዋል። አዳሞል በሩን ከፍቶ ወጣ። መርቼዲሱ በዝግታ ሄዶ ካይኑ ተሰወረ። አዳሞል አጥሩን አልፎ በግቢው በር በኩል ወደ ውስጥ ሲገባ ፊሊፕ አሁንም ድረስ ሚስቱን እንደሚያፈቅራት ካየበት ስሜት ለመረዳት ችሎ ነበር። ጡረተኛው ኮሎኔል ጆርጅ ኑጀንት የናይፌን በልብ ድካም የመጠቃት ዜና ሲሰማ ብዙም አልተረበሸም። ሰኞ ዕለት ጠዋት ሽማግሌው የተሻለው ሲሆን ከደረሰበት አደጋ ድኖ በሰላም ተኝተዋል። ደግሞም በጡረታ ከስራው ሊሰናበት ጥቂት ወራት ብቻ ነው የቀሩት። ኑጀንት በፖለቲካ አመለካከቱ ድጋፍን ካገኘና ከቀናው የኃላፊነቱን ቦታ ከናይፌ ላይ ለመረከብ አስበዋል። አሁን ግን ከሁሉም የበለጠ አንድ አስቸጋሪ ጉዳይ ጫና ፈጥሮበታል። የካይሆል የሞት ፍርድ ቅጣት የሚፈጸመው ከ9 ቀናት በኋላ ነው። ቅጣቱ ተግባራዊ እንዲሆን የታቀደው የሚቀጥለው ሳምንት ሮብ እኩለ ሌሊት ላይ ነው። ጠረጴዛው ላይ በሚያብረቀርቅ የቆዳ ሽፋን የተጠረዘና በጥሩ ሁኔታ ሚሲሲፒ ፕሮቶኮል የሚል ጽሑፍ ከፊት ለፊቱ የታተመበት የማስታወሻ ደብተር አለ። ይህ ማስታወሻ ደብተር ለ2 ሳምንታት የደከመበት የሥራ ውጤት ነው። የከዚህ በፊቶች የሞት ፍርድ ቅጣቶች ሲፈጸሙ በናይፌ እንደ ነገሩ የተዘጋጁትን መመሪያዎች፣ ማስታወሻዎችና መስፈርቶች ጠልቷቸው ነበረ። ማንኛውም አይነት ሰው በጋዝ ጢስ ታፍኖ እንዲገደል ማድረጋቸውም እንደ ተአምር ነበር የቆጠረው። አሁን ግን በሱ አመለካከት ሁሉንም ነገር ያካተቱና በጥንቃቄ ተዘጋጅተው በዝርዝር የቀረቡ እቅዶች አሉት። ማስታወሻ ደብተሩ 180 ያህል ገጾች አሉት። የሱም ስም ሰፍሮበታል። ሰኞ ጠዋት 2 ሰዓት ከሩብ ላይ ሉቃስ ማን ወደ እሱ ቢሮ ገባ። ሉቃስ፣ አርፍደሃል አለው በፍጥነት። አሁን ኃላፊው እሱ ነው። ሉቃስ ማን ተራ ጥበቃ ነው። ኑጀንት ግን የሞት ፍርድ ቅጣቱን የሚያስፈጽመው ቡድን አዛዥ ነው። ሉቃስ ማን በስራው ደስተኛ ሲሆን፣ ኑጀንት ደግሞ ባለፉት 24 ሰዓታት በከፍተኛ ሁኔታ እድገት ያሳየን ተስፋ አለው። እና ምን ይጠበስ አለ ሉቃስ ማን ጠረጴዛው አጠገብ ቆሞ። 8 ቀናት አሉን አለ ኑጀንት ይህን የሚያውቀው እሱ ብቻ እንደሆነ ሁሉ። 9 ቀናት ይመስለኛል ያሉን አለ ሉቃስ ማን ሁለቱም እንደቆሙ ሁሉ። የሚቀጥለው ረቡዕ አይቆጠርም። 8 የሥራ ቀናቶች ናቸው የቀሩን። እሺ እንደፈለግከ ይሁን። ኑጀንት ወንበሩ ላይ አጎንብሶ ተቀመጠ። 2 ነገሮች ነው የምነግርህ። መጀመሪያ እኔ ያዘጋጀሁት የሞት ፍርድ ቅጣት አፈጻጸም መመሪያ ይኸውልህ። ፕሮቶኮል ነው። ከሀ እስከ ፐ በሚገባ ተሟልቶ የተዘጋጀና ማውጫ ያለው ነው። በየማውጫዎቹ ላይም የማጣቀሻ ማውጫዎች ተካተዋል። በውስጡ የያዘውን ጭብጥ ከልሰ
ከጊዜው ጋር የሚሄዱ መሆናቸውን እንድታረጋግጥልኝ ይፈልጋለሁ። ሉቃስ ማን ጥቁሩን የተጠረዘ ማስታወሻ አፍጥጦ ቢያየውም በእጁ አልነካውም። ሁለተኛው ደግሞ በየዕለቱ የሁሉንም ይግባኝ ሁኔታ በተመለከተ ሪፖርት እንድታቀርብልኝ ይፈልጋለሁ። ለእኔ እንደሚገባኝ ከሆነ እስከ ዛሬ ጠዋት ድረስ ቅጣቱን ተግባራዊ ከማድረግ የሚያግዱን ሕጋዊ እንቅፋቶች የሉ። ልክ ነው ጌታዬ፣ ሉቃስ ማን መለሰ። ስለ ሁኔታው በየዕለቱ ጠዋት ከሁሉም ነገር በፊት ስላለው አዲስ ነገር ሁሉ ሪፖርት እንድታቀርብልኝ ይሻለሁ። እንግዲያውስ ጌታዬ የራስን ጠበቃ ቅጠር። አንተ አለቃዬ አይደለም። የሆነ ነገር ከተፈጠረ አሳውቅሃለሁ። ነገር ግን ቢሮ ድረስ ወረቀት ይዤ አልመጣም። የሲቪሎች ምስጭት። ኑጀንት የወታደራዊ ስነ ምግባር እናፈቀ። የተረገሙ ጠበቆች። በጣም ጥሩ፣ ፕሮቶኮሉን ስታይልኝ። ሉቃስ ማን ገለጥ አደረገና ጥቂት ገጾችን አገላብጠ። ከዛም ይሄ ሁሉ ዝርዝር ሳያስፈልገን 4 የሞት ፍርድ ቅጣቶችን ማስፈጸም እንደቻልን ታውቃለህ። እውነት ለመናገር ይህን በማድረጋችሁ ነው በጣም የተገረምኩት። በጣም አስገርሞኛል። እኔ ደግሞ እውነቱን ለመናገር ምንም የሚገርመኝ ነገር የለም። በዚህ ሥራ እንዲያውም ብቃታችን መጨመሩን ስነግርህ እያዘንኩ ነው። ይኸውልህ ሉቃስ፣ እኔም ይህን ማድረጉን ወድጄው አይደለም አለ ኑጀንት በጉጉት። ናይፌ ነው እንድሠራው የጠየቀኝ። የፍርዱ ውሳኔ ሊታገድ እንደሚችል ተስፋ አድርጋለሁ። እውነቴን ነው። ይሄ ካልሆነ ግን መዘጋጀት አለብን እና በእርጋታ እንዲከናወን ፈልጋለሁ። ሉቃስ ማን በግልጽ የሚታየውን እውነት ተቀብሎ የመመሪያ ጽሑፉን አነሳው። ኑጀንት የሞት ፍርድ ቅጣት ሲፈጸም አይቶ ስለማያውቅ ቀኑ አልሄድል ብሎታል። ሳምን በወንበሩ ላይ ታስሮ የጋዙን ሽታ በአፍንጫው ሲምግ ለማየት ተጣድፏል። ሉቃስ ማን ራሱን ነቅንቆ ቢሮውን ለቆ ወጣ። አዳራሹ ላይ በመንግስት ወገን ተወክሎ የሞት ፍርድ ቅጣትን ከሚያስፈጽመው ከቢል መንዴ ጋር ተላለፉ። ስሜትን የሚያነቃቃ የሹክሹክታ ወሬ ለማውራት አስቦ ወደ ኑጀንት ቢሮ እያመራ እንደሆነ አልጠፋውም። አዳሞል ወደ ትዊግ የተመለሰው ከ9 ሰዓት በኋላ ነበረ። ሊ ጠጥታ ስታሽከረክር በተፈጠረው ችግር የጀመረው የዕለት ውሎ አልተሻሻለም። ቡና እየጠጣ የቢሮ ጠረጴዛው አጠገብ ተቀምጦ ራስ ምታቱን እያስታመመ አንድ የሆነ ጥናት ለማድረግ እየሞከረ ባለበት ሰዓት ዳርሊን በ10 ደቂቃዎች ልዩነት ከኒው ኦርሊንስና ከአውራጃው ምክር ቤት የተላከለትን የፋክስ መልእክት አመጣችለት። በሁለቱም ቦታዎች በለስ አልቀናውም። የአምስተኛው ተዘዋዋሪ ችሎት በሳም ወገን በጋዝ ጢስ ታፍኖ መሞት የዜጎችን ሕገ መንግሥታዊ መብት የሚጻረርና ጭካኔ የተሞላበት ዘመኑ ያለፈበት ዘዴ መሆኑን አስመልክቶ የቀረበውን አቤቱታ የፌዴራሉን ፍርድ ቤት ውሳኔ በማጽናት ውድቅ ሲያደርገው የአውራጃው ፍርድ ቤትም ቤንጃሚን ኬስ ተገቢ የሆነ የሕግ ምክር አገልግሎት ስላልሰጠው ጉዳዩ በድጋሚ እንዲታይለት ያቀረበውን አቤቱታ ውድቅ አደረገበት። ድንገት ራስ ምታቱ ተነሳ። በአንድ ሰዓት ጊዜ ውስጥ የሞት በቃ ፍርደኞች መዝገብ ቤት ኃላፊው ሚስተር ሪቻርድ አላንደር ከዋሽንግተን አዳሞል ሌላ ይግባኝ የመጠየቅ እቅድ እንዳለው ለማወቅ ደወለለት። ከዚህ ሌላ አዳሞል ስራውን የረሳ ይመስል የቀሩት 8 የሥራ ቀናት ብቻ መሆናቸውንም ነገረው። አላንደር ከደወለለት ከ30 ደቂቃ በኋላ የአምስተኛው ተዘዋዋሪ ችሎት መዝገብ ቤት ጸሐፊ ደወለለትና የአውራጃው ፍርድ ቤት ውድቅ ስላደረገበት አቤቱታ መቼ ይግባኝ እንደሚጠይቅ ለማወቅ እንደሚፈልግ ነገረው።
አዳሞል ለሁለቱም ደዌዎች በተቻለው መጠን በፍጥነት ይግባኙን እንደሚያዘጋጅና የቀኑን የሥራ ሰዓት ከመገባደዱ በፊት አቤቱታውን እንደሚያቀርብ ገለጸላቸው። ስለ ሁኔታው ማሰብን ትቶ ዙሪያው ሲመለከት በዚህ አይነት ታዳሚዎች መካከል የሕግ ሙያ አስቸጋሪ እንደሆነ አሰበ። በዚች በአሁኗ ቅጽበት እንኳን ዳኞችና ሌሎች የፍትህ አካላት በቀጣይነት ምን እንደሚያደርግ እየተከታተሉት ነው። ጸሐፊዎቻቸው ምን ለማድረግ እንዳሰበ ይጠይቃሉ። ምክንያታቸው ደግሞ ግልጽና ልብን የሚሰብር ነው። አዳሞል የፍርዱን ተፈጻሚነት ለማስቀረት ስለሚያነሳቸው ምትሃታዊ ጉዳዮች አይደለም የተጨነቁት። የነሱ ስጋት ቅድመ ዝግጅት ከማድረግ ጋር የተያያዘ ብቻ ነው። ፊሊፕ ከምሳ ሰዓት በፊት የኤሊን አድራሻ ለመገኘት ሊነግረው ደወለለት። በ100 ማይል ርቀት በሚገኙት ሁሉም የአልኮል መጠጥ ጋር የተያያዘ ችግር ላለባቸው ሰዎች የሕክምናና የምክር አገልግሎት የሚሰጥባቸው ተቋማት ውስጥ የሊቡትን መኖር ቢያጠያይቅም አንዳቸውም የኤሊንን መኖር ሊነግሩት አልቻሉም። አሁንም አድራሻዋን እያፈላለገ ቢሆንም ለጊዜው ግን በሥራና በስብሰባዎች ተወጥሯል። ከ30 ደቂቃዎች በኋላ ሳም የመንፈስ እርጋታ እየታየበት ከወህኒ ቤቱ ቤተ መጽሐፍ ደረሰ። ቀትር ላይ መጥፎውን ዜና በቴሌቪዥን ሰምቶታል። ፊት ለፊቱ ተቀመጠና ተረጋግቶ አየው። ኤስኪሞ ፓዮቹ የታሉ ብሎ ጠየቀ በሐዘኔታ፣ ልክ ከረሜላ እንዲሰጠው እንደፈለገ ትንሽ ልጅ ሆኖ። አዳሞል ከጠረጴዛው በታች እጁን ሰንዝሮ አነስተኛ ማቀዝቀዣ ወጣና ጠረጴዛው ላይ አስቀምጦ ከፈተው። የውጭ በር ላይ አይገባም ብሎኝ ለራሳቸው ሊያደርጓቸው ፈልገው ነበረ። በኋላ ላይ የውስጠኞቹ ጠባቂዎች ጣልቃ በመግባት ከሥራ እንደሚያባሯቸው ሲዝቱባቸው መልሰው እንዲገባ ፈቀዱልኝ። ስለዚህ ደስ ይበለ። ይኸውልህ። ሳም አንዱን አንስቶ ለረጅም ጊዜ ሲያደቀው ከቆየ በኋላ በጥንቃቄ መጠቅለያውን ላጠው። የቸኮላት ሽፋኑን በምላሱ ልሶ ካጣጠመ በኋላ ተስገብግቦ ቀመጠው። ከዚያም አይኖቹን ጨፍኖ በዝግታ አላመጠ። ከጥቂት ደቂቃዎች በኋላ የመጀመሪያውን ኤስኪሞ ፓይ ጨርሶ ሁለተኛው መብላት ጀመረ። ዛሬ ጥሩ ቀን አይደለም አለ በምላሱ ጠርዙን እየላሰ። አዳሞል ጥቂት ወረቀቶችን ገፋ አደረገለት። ሁለቱም ውሳኔዎች እነዚሁልህ አጭርና ቀጥተኛ ሲሆኑ ጠንከር ባለ ቃላት የኔን የክርክር አካሄድ ይነቅፋሉ። ይህንንም ማይረባ ወረቀት ማንበብ አልፈልግም። ቀጥሎስ ምን ታደርጋለህ? የሞት ፍርድ ቅጣት ሊፈጸምብህ የማይገባ ወፈፌ መሆንን አረጋግጥና እድሜ በመግፋቱና የሚፈጸምብህን ቅጣት ሙሉ በሙሉ መረዳት ባለመቻለ መቀጣት እንደሌለብህ አቤት እንላለን። አይሰራም ባክን። ቅዳሜ ዕለት እኮ ይህን ሐሳብ ወደኸው ነበረ። ምን ተፈጥሮን ሐሳብን የቀየርከው? አይሆንም አልኩህ እኮ። ለምን? ምክንያቱም እኔ እብድ አይደለሁም። ለምን በሞት ፍርድ እንደምቀጣ በደንብ አውቃለሁ። አንተ እያደረግክ ያለው ጠበቆች የተካኑበትን ዋጋ የሌለው የህልም ዓለም ንድፈ ሐሳብ መሞከርና ከዚህም በገንዘብ ተደልሎ የሚመሰክር ባለሙያ መፈለግ ነው። ትልቅ የአይስክሬም ቁራጭ ገመጠና ከንፈሮቹን በምላሱ ላሰ። እና እንድትሆን የፈለግከው? ሳም ቢጫ ጣቶቹን እርስ በርስ አፋተገ። ምናልባት አዎ አለ በፍጥነት የጣቱን ጫፍ በምላሱ እየዳሰሰ። አዳም የተለመደውን የጠበቃ ቦታውን ትቶ ከፊት ለፊቱ ከመቀመጥ ይልቅ ወደ ፍርግርጉ ቀረብ ብሎ በመቀመጥ በቅርበት አጠናውና ምን ሆነሃል ሳም አለው። አዳም እኔ ሽማግሌ ነኝ። በጣም አርጅቻለሁ። ተዳክሜያለሁ። የሚበቃኝ ይመስለኛል። ተው እንጂ ሳም፣ እስኪ ጥቅሙን አስበው። አዎ አንተንም ከሥራ ጫና ይገላግልሃል። ቀጣዩ ሳምንት ጥቅም የሌላቸው አቤቱታዎችን በማቅረብ መንገላታት አይኖርብህም። እኔም የመጨረሻ ቀናቴን ተአምር እንዲፈጠርና እንዲያድነኝ ከመጸለይ ይልቅ ነገሮችን አስተካክዬ ተዘጋጅቼ እጠብቃለሁ። ለመሞት ፍርሃት ያደረበት ምስኪን ተስፋ የሌለው ሰው ከመምሰል ይልቅ በክብር ሞታለሁ።
በእውነቱ ይሄ መሆኑ የተሻለ ይመስለኛል። ምን ሆነሃል ሳም? ባለፈው ሳምንት የመከራከር ፍላጎት ገና አልበረደም ነበረ። አሁን ግን ክርክር ሰልችቶኛል። እኔ ሽማግሌ ነኝ፣ ለረጅም ጊዜ ኖሬያለሁ። ደግሞ ሳንተ እኔን ማዳኑ ይሳካል፣ እኔ ከዚያ በኋላ ምን ሆናለሁ? አዳም፣ የሚሄድበት ቦታ እኮ የለኝም። አንተ ወደ ቺካጎ ተመልሰ በስራ ትጠምዳለህ። ሳም፣ መከራከራችን አናቁምም በጭራሽ። አሁንም ገና እድል አለን። ይሄ ያንተ ውሳኔ አይደለም። ሁለተኛውን ኤስኪሞ ፓይ ጨረሰና አፉን በእጅጌው አበሰ። ሳም፣ እንደዚህ ሆነ ላይ አልፈልግም። እኔ የምወድህ ስትናደድና በልህ ስትከራከር ነው። ታክቶኛል። እውነቴን ነው የምልህ። እንዲገሉ ልትፈቅድላችሁ አትችልም ሳም። እስከ መጨረሻው መታገል አለብህ። ለምን? ምክንያቱም ስህተት ነዋ። መንግስት አንተን መግደሉ ስነ ምግባር አኳያ ስታየው ስህተት ነው። አዎ፣ እኔም ጥረቴን ማቆም የማልችለው ለዚህ ነው። ግን እኮ መረታታችን አይቀርም። ልንረታም ላንረታም እንችላለን። ደግሞም ለ10 ዓመታት ያህል ስትከራከር ነበር እና አንድ ሳምንት ሲቀረው ማቆም አለብህ? የለብህም። በጭራሽ አናቆምም። አዎ አዳም፣ አብቅቶልናል። ነገሩ ከዚህ በኋላ የትም አያደርሰንም። ምናልባት የትም ላያደርሰን ይችላል፣ ግን ማቆም አንችልም። እባክህን ሞራልን አትግደል። እኔ ለውጦችን ለማምጣት እየጣርኩ ነው። እነዚያን አስመሳዮች ከጎኔ ማሰለፍ እችላለሁ። ሳም ፈገግ ብሎ በንቀት አተኩሮ አየው። አዳሞል በቅርበት ተጠጋውና እጁን ሳም ትከሻ ላይ ጣል አደረገ። በርካታ አዳዲስ የክርክር ስልቶችን አስቤያለሁ አለው በቅንነት። ነገ አንድ የአእምሮ ሕክምና ከፍተኛ ባለሙያ አንተን ሊመረምር እዚህ ይመጣል። ሳም አየት አደረገው። ምን አይነት ባለሙያ ነው ያልከኝ? የአእምሮ ሐኪም? አዎ፣ ከቺካጎ ነው የሚመጣው። ከአንዲት የአእምሮ ሐኪም ጋር አውርቼ ነበረ፣ አልተግባባንም። ይህኛው ግን የተለየ ነው። እኛ የቀጠርነው ሐኪም ነው። የአእምሮ ሰላም አደጋ ላይ መውደቁን ይመሰክርልሃል። እዚህ የገባው ጊዜስ የአእምሮ ሰላም የነበረኝ ይመስልሃል? አዎ፣ እንደዛ ነው የምናስበው። ይሄ የአእምሮ ሐኪም ነገ ምርመራ ያደርግልህና የአእምሮ ጤንነት የተናጋና የምታደርገውን የማታውቅ እብድ መሆንን ያረጋግጣል። ሌላም ነገር ሊል ይችላል፣ ማን ያውቃል? እንደዚህ ብሎ የሚመሰክርልን ምን ስለሆነ ነው? አንተስ እንደዚህ ብሎ እንደሚመሰክርልን በምን አወቅ? ምክንያቱም ጥሩ ገንዘብ እንከፍለዋለን። ማን ነው የሚከፍለው? ላንተ ሲሉ ብዙ መስዋዕትነትን እየከፈሉ ያሉ አይሁዳዊ አሜሪካውያኖች ናቸው። አዎ፣ እነዚህ በክራቪትስና ቤን ያሉ ሰዎች አንተ በተጣላቸውም ያንተን ሕይወት ለመታደግ የማይፈነቅሉ ድንጋይ የለም። በእርግጥ ይህን ሐሳብ የመጣው ጉድማን ነው። በእውነቱ ጥሩ ባለሙያ መሆን አለበት። በዚህ ነጥብ ላይ ብዙ መናገር አልችልም። በተቋሙ ውስጥ ያሉት ሌሎች ጠበቆች በሌሎች በርካታ ጉዳዮች ላይ ተጠቅመውበታል። እኛ በፈለግነው መንገድ የምስክርነት ቃሉን ይሰጠናል እና ሲያነጋግር ግራ ልታጋባው ሞክር። ይህን ማድረግማ ብዙም አያስቸግረኝም። አዎ፣ የዚህም ቦታ አሰቃቂ ታሪኮች አንስታ አውራለት። አነጋገር ታዲያ አሰቃቂና አሳዛኝ ይሁን። ለዚህም ችግር የለም። ባለፉት ዓመታት ምን ያህል እንደላሸክ፣ ይሄ ደግሞ በአንተ እድሜ ለሚገኝ ሰው አስቸጋሪ እንደሚሆን ንገረው። ሳም፣ አንተ እዚህ ካሉት ሁሉ በእድሜ የገፋ ስለሆንክ ምን ያህል ሐዘን እንደሚሰማ ንገረው። ስሜቱን የሚነካ ንግግር አድርግ። ከዚያ በኋላ አሳማኝ የሆነ ትንሽ ዘገባ ይጽፍልንና እኔም ያንን ይዤ ወደ ፍርድ ቤት እሮጣለሁ። አይሆንልንም እባክህ። በሙከራችን ግን አይከፋም። ከፍተኛው ፍርድ ቤት እኮ ቴክሳስ ውስጥ አንድ የአእምሮ ዘገምተኛን በሞት ፍርድ እንዲቀጣ አድርጓል። ሳም፣ ይሄ ቴክሳስ አይደለም። እያንዳንዱ ጉዳይ ይለያያል። በቃ በዚህ ነገር አብረን እንስራ። እሺ፣ አብረን እንስራ። እነማንን አብረን የምንሰራው?
እኔ አንተና ጉድማን ካሁን በኋላ እሱ ላይ ጥላቻ እንደሌለ ስለነገርከኝ አብሬው ልሰራ አስቤያለሁ። በጣም እርዳታ ያስፈልገኛል። ይህ ስራ በአንድ ሰው ሊሰራ የማይችል ከባድ ስራ ነው። ሳም ወንበሩን አንፏቀቀና ከመቀመጫው ተነሳ። እግርና እጆቹን ዘርግቶ ከተንጠራራ በኋላ እርምጃውን እየቆጠረ ወዲህና ወዲያ መንጎራደድ ጀመረ። ጠዋት ከፍተኛው ፍርድ ቤት የፍርድ ውሳኔውን የሚያግድ ማዘዣ እንዲሰጠኝ ማመልከቻ አስገባለሁ አለ አዳሞል ማስታወሻ ደብተሩ ላይ ያለውን መስፈርት እያነበበ። ምናልባትም በዚህ ላይ ስማሙ ቢችሉም እኔ እንደዛ ከማድረግ ወደ ኋላ አልልም። ከዚህ ሌላ የአውራጃው ፍርድ ቤት ውሳኔን ወደ 5ኛው ተዘዋዋሪ ችሎት ይዤ በመቅረብ አቤት እላለሁ። የአእምሮ ሐኪሙ ነገ ከሰዓት በኋላ ይመጣል። ሮብ ጠዋት ደግሞ የአእምሮ ችግር ያለበት መሆኑን የሚጠቅሰውን አቤቱታ አቀርባለሁ። አዳም፣ እኔ ግን በሰላም መሞትን እመርጣለሁ። ያንን እርሳው ሳም፣ አናቆምም። ትናንትና ማታ ደግሞ ካርመንን አግኝቻት ነበረ። መታ ልታይ ትፈልጋለች። ሳም ጠረጴዛው ጠርዝ ላይ ተቀምጦ ወለሉን ተመለከተ። አይኖቹ ጠበቡ። በጣም አዘነ። ሲጋራውን ሳብና ጢሱን ቁልቁል ወደ እግሩ አቦነነው። ለምንድን ነው ልታየኝ የፈለገችው? እኔ አልጠየኳትም፣ እሷም አልነገረችኝም። ሐሳቡን ስታነሳብኝ ጊዜ አንተን ጠይቄ መልሶ እንደምነግራት ቃል ገባሁላት። ከዚህ በፊት እኮ አይቻት አላውቅም። ማውቃለሁ፣ ደግሞም ብቸኛዋ ሴት የልጅ ልጅ ናት። አዎ፣ እና ልታይ ይፈልጋለች። እንደዚህ ሆኜ እንድታየኝ አልፈልግም አለ ወደ ቀዩ ሹራብ እያመለከተ። እሷ ግን ቅር አይላትም። ሳም እጁን ወደ ማቀዝቀዣው ዘርግቶ ሌላ እስኪሞ ፓይ ያነሳ። አንድ እንኳን አትበላም ብሎ ጠየቀው። አይ ይቅርብኝ። ስለ ካርመን ምን አልከኝ? እስቲ ላስብበት። ሊ አሁንም ልታየኝ ትፈልጋለች? አዎ፣ ለአንድ ለሁለት ቀናት አልተገናኘንም፣ ነገር ግን ፍላጎቱ እንዳላት እርግጠኛ ነኝ። አብርሃት ያለ መስሎኝ ነበር እኮ። አዎ አብረን ትንሽ ከከተማ ወጣ ስላለች ነው። ላስብበት እስኪ። አሁን በዚህ ሰዓት በሐሳቡ አልስማማም። ሊን እኮ ለ10 ዓመታት ገደማ አይቻት አላውቅም እና ከሞትኩኝ በኋላ አሁን ባለውበት ሁኔታ እንድታስታውሰኝ አልፈልግም። እያሰብኩበት እንደሆነና አሁን ግን በሐሳቡ አለመስማማቴን ንገራት። እነግራታለሁ። አዳሞል በቅርቡ ሊያገኛት እንደሚችል እርግጠኛ ባይሆንም ቃል ገባለት። በእርግጥ የሕክምና እርዳታ እያገኘች ከሆነ ያለ ጥርጥር ለጥቂት ሳምንታት ከነሱ ርቃ ልትቆይ ትችላለች። አዳም፣ መጨረሻው ሲደርስ ደስ ይለኛል። አሁን ሁሉም ነገር ቀፎኛል። ትልቅ የአይስክሬም ቁራጭ ወደ አፉ አስገባ። ይገባኛል፣ ነገር ግን እስኪ ለጊዜው ይህንን ተው። ለምን? ግልጽ እኮ ነው። ለመጀመሪያ ጊዜ በያዝኩት ጉዳይ በመረታቴ ሕይወቴ በጸጸት የተሞላ እንዲሆን አልፈልግም። መጥፎ ምክንያት አይደለም። በጣም ጥሩ። ስለዚህ መከራከራችንን አንተውም። በቃ የአእምሮ ሐኪሙን አምጣልኝ። በተቻለኝ መጠን የለየለት ወፈፌ መስዬ ለመታየት እሞክራለሁ። እንደዛ ነው መሆን ያለበት። ሉቃስማን ከእስር ቤቱ የውጭው በር ፊት ለፊት አዳምን እየጠበቀው ነው። 11 ሰዓት በመሆኑ አየሩ ይወብቃል። ትንሽ ደቂቃዎች ይኖረዋል ብሎ ጠየቀው በመኪናው መስታወት በኩል አዳሞልን። አላጣም። ምን ነው? እዚያ ጋር መኪናን አቁምና ዛፉ ጥላ ስር ሆነን እናውራ። በጠያቂዎች ማረፊያ ክልል ከመንገዱ ራቅ ብሎ ትልቅ ዋርካ ስር ወዳለው የሽርሽር ጠረጴዛ መሩ። አንድ ሁለት ነገሮችን ልነግርህ ነው አለ ሉቃስማን።
ሳም እንዴት ነው? እየበረታ ነው? የሚታሰበውን ያህል ደህና ነው። ምን ነው ጠየቀኝ? አይ በቃ ስላሰብኩበት ነው። ዛሬ በአጠቃላይ 15 ሰዎች ቃለ መጠይቅ ሊያደርጉለት ጠይቀው ነበረ። ነገሮች እየተጋጋሉ ነው። ጋዜጦችን መምጣት ጀምረዋል። ሳም መነጋገር አይፈልግም። ሳም እኮ ካንተ ጋር ከሆነ መነጋገር ይፈልጋል። እኔም በሆን የምናገረው ነገር የለኝም። መልካም። ሳም እንዲፈርምበት የምፈልገው ወረቀት አለ። ይሄ ደግሞ ጋዜጠኞቹ ከዚህ እንዲሄዱ ለማድረግ የምንችልበትን ስልጣን ይሰጠናል። ስለ ናይፌ ሰማ? ዛሬ ጋዜጣ ላይ ያነበብኩኝ። ይሻለዋል። ነገር ግን የፍርዱን አፈጻጸም አይቆጣጠርም። አንድ ረዳት አስተባባሪ የነበረ ሌላ ወፈፊ አለ። ጆርጅ ኑጀንት ነው ስሙ። ጡረተኛ ወታደር ነው። በእውነቱ የለየለት ጨካኝ ሰው ነው። ለኔ የፈለገው ሰው ቢሆን ልዩነት አያመጣም። ፍርድ ቤት ውስጥ ካላዘዘ ድረስ ቅጣቱን ማስፈጸም አይችልም። ልክ ነህ። እኔ ግን ማንነቱን እንድታውቀው ብዬ ነው። እንዳውም ባገኘው ደስ ይለኛል። አንድ ተጨማሪ ነገርም አለ። በአገረ ገዢው አስተዳደር ቢሮ ውስጥ የሚሰራ ሕግ ትምህርት ቤት እያለው የማውቀው አንድ ወዳጅ አለኝ። ዛሬ ጠዋት ደውሎልኝ ነበረ። አገረ ገዢው ለሳም ጉዳይ ትኩረት ሳይሰጥበት አልቀረም። ጓደኛዬ እንዳለው አለቃው ወደ እኔ ላከው አንተም በጥቂት ቀናት ውስጥ ምህረት ለመጠየቅ እንዳግባባ መሆኑን እርግጠኛ ነኝ። አንተ አገረ ገዢውን ትቀርበዋለህ? አይ አረ እንዲያውም እጠለዋለሁ። እኔም እንዳንተው ነኝ። ደንበኛዬም እንዲሁ። አዎ ለዚህም ነው ጓደኛዬ ደውሎ እኔን እንዲያነጋግረኝ የታዘዘው። እንደሚባለው አገረ ገዢው ሳም በሞት ቅጣት መቀጣት እንዳለበት ለመወሰን በጣም ተቸግሯል። አንተ ይህን ታምናለህ? ያጠራጥረኛል። አገረ ገዢው ዝነኛ የሆነው በሳም ጉዳይ ስለሆነ ለቀጣዮቹ 8 ቀናት በመገናኛ ብዙሃን ለመቅረብ የሚችልበትን ሁኔታ ለማመቻቸት አቅዶ መሆኑን እርግጠኛ ነኝ። ግን እንደዛ ብታደርግ ምን ችግር ይኖረዋል? ምንም። ታዲያ እኮ መጥፎ ሐሳብ አይደለም። እኔም ደግፈዋለሁ። ሆኖም ደንበኛዬ የዚህ አይነቱን ነገር እንዳልሞክር ጥብቅ ማሳሰቢያ ሰጥቶኛል። ሉቃስ ማን ሳም የፈለገውን ቢል ግድ እንደሌለ ሁሉ ትከሻውን አርገፈገፈ። ከዚያም እንግዲያውስ ዋናው ነገር የሚመለከተው ሳምን ነው። ኑዛዜ ያለው? አዎ። የቀብር ስነ ስርዓቱስ? ስለዚህ የተቻለኝን እያደረኩ ነው። ክላንተኑስ ለመቀበር ይፈልጋል። ወደ ውጭው በር መራመድ ጀመሩ። አስከሬኑ ከዚህ ብዙም ወደማይርቀው የቀብር ስነ ስርዓት ማስፈጸሚያ ህንፃ ማለትም ወደ ኢንዲያኖላው ይወሰዳል። ከዚያ ነው ቤተሰብ መውሰድ የሚችለው። ቅጣቱ ከመፈጸሙ ከ4 ሰዓታት በፊት ጠያቂዎች እንዲወጡ ይደረጋል። ከዚያ በኋላ ከሳም ጋር አብረው የሚቆዩት 2 ሰዎች ብቻ ናቸው፣ ጠበቃውና መንፈሳዊ አማካሪው። ከፈለገም 2 ሰዎችን በምስክርነት እንዲገኙለት ማድረግ ይችላል። እስኪ ስለዚህ ጉዳይ አነጋግረዋለሁ። ቀደም ብሎ የጠያቂዎችን ስም ዝርዝር ሊሰጠን ይገባል። በአብዛኛው በመጨረሻው ሰዓት ለጥየቃ የሚመጡት የቤተሰብ አባላትና የቅርብ ጓደኞች ናቸው። ቁጥራቸው ትንሽ ይሆናል ብዬ አስባለሁ። አውቃለሁ።